ኦኬ እየሰማኸኝ ከሆነ በቤተክርስቲያናችሁ ኢየሱስ ጌታ ነው ተብሎ አይሰበክም። እሱ ደግሞ በደንብ ነው የሚሰበከው። ኦኬ እሱም በመረጃ ታመጣልኛለህ። ኢየሱስ ጌታ ነው። ቤቴ መጥቶ ኢየሱስ ጌታ ነው አያስብልህም። አንተ ነህ ልታስብለው የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛይቷ ቤተክርስቲያን ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ ኤስኤፍ ነው። ሰላም እንዴት ነህ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ ሰው ኢየሱስ ክርስቶስን ሲያምን አይደለም ወንድምነት ተቀበለው እስቲ። ቀጥሎ እንብላት ችግር የለውም። ኢየሱስ ክርስቶስን አምኖ ካልተጠመቀ አይደለም ብለህ ታምናል? ኢየሱስን ከአምኖ ኢየሱስን ያመነ ይድናል። የዳነ ሰው ነው ውሃ ውስጥ የምትከቱት ማለት ነው። የምታስታውስ ከሆነ እኔ ከዚህ በፊትም ስለዚህ ጉዳይ አውርቼ ነበረ። እኔ ካመንኩ በኋላ ነው እኮ የዳነ ሰው ነው ማለት ነው ኦርቶዶክስ የምታጠምቀው። ሶሪ ጋይስ እንትኔ ስለዘጋመሽ ማይክ እንትን ስላቋረጥኩት ኤርፎን እየተጠቀምኩ ስለሆነ ነው ድምጼ የራቀባችሁ። ታገሱ ልጆች ስላሉ እንዳይረብሻችሁ። ኤርፎኑን ብትነቅለው ወንድምነት ጥርት ብሎ እኮ ይሰማል ቀጥታ። ድምጽ ግን ልጆች አሉና እንዳይረብሽ። ኦኬ የድምጽ ልጆች ካለ ችግር የለውም ይሰማል። ካረበሻችሁ ግን ማውለቅ ይችላል። እሺ አንተ እንደ አንድ ኦርቶዶክሳዊ በክርስቶስ ኢየሱስ ስታምን ድናሃል ማለት ነው? አዎ ኦኬ ኢየሱስ ክርስቶስን በማመን የዳንክ ሰው ነህ ማለት ነው። ከዛ ከዳንክ በኋላ ነው ማለት ነው የተጠመቀው? እኔ ትልቅ ሆኜ ነው እኮ ከዳንክ በኋላ ስለ እድሜ አልጠየቅኩም። ከዳንክ በኋላ ነው ማለት የተጠመቀው? በክርስቶስ ኢየሱስ ካመንኩ በኋላ ነው ወዳጄ። እኮ መዳንህ ይቀድማል ማለት ነው አይደል? እምነትን አምነህ ከሆነ ልክ ስታምን ድንሃል ማለት ነው አይደል? ሳምንም ስጠመቅም ነው እንጂ ስታምን አልዳንክም ነበር። የመጀመሪያው እምነት ይቀድማል። አምኜ ነው ሲጀመር የተጠመቅኩት ነው። እሱንማ ነገርከን እኮ። ስታምን ድንሃል ወይስ አልዳንክም ነው ጥያቄ። ድኛለሁ። ስታምን ከዳንክ የዳነ ሰው ነው ማለት ነው ውሃ ውስጥ የገባው እኮ አይደል? ለመጠመቅ ውሃ ውስጥ ገባ ኦልሬዲ። እኔ አምኜ ነው ምናልባት ስታምን ዳንክ። አምኜ ነው የተጠመቅኩት። ልክ እኮ ነው ጎበዝ፣ ጥሩ። አምነ መጠመቅን እንወደዋለን። ስታምን ኦልሬዲ ምን አድርጋል? ድናል። ድኛለሁ። ኦኬ ስለዚህ የዳነ ሰው ነው ውሃ ውስጥ የገባው ማለት ነው። ምክንያቱም እምነት ስለሚቀድም ከጥምቀት። ልክ ነው። ስለዚህ ድነ ነው ውሃ ውስጥ የገባው ማለት ነው። ለመዳን ብለህ አይደለም የተጠመቅከው ማለት ነው። ድኜ ነው። ስለዚህ ለመዳን ብለህ አይደለም የተጠመቅከው ማለት ነው። አዮ ስለዚህ ለመዳን አንተ አልተጠመቅክም ማለት ነው። ምክንያቱም ለመዳን ውሃ አላስፈለገም። እምነት መጀመሪያ ሳምን ነው የተጠመቅኩት። ሲጀመር እያዳመጥክኝ ከሆነ እኔ በህፃንነቴ አይደለም ትልቅ ሰው ሆኜ ነው። ስለዚህ ተማርኩኝ፣ አምኜ ተጠመቅኩኝ። ሳምን ነው የዳንኩት። እሱን እኮ ነው የምናወራው ብራዘር። እሱን እኮ ነው አሁን እያልከን ያለው። ይኸው አሁን እምነት ይቀድማል ወይስ ጥምቀት? ስለ እምነት ያልከኝ አይደል? እኔ አምኜ ነው። እሺ እምነት የሚቀድም ከሆነ ስታምን የእግዚአብሔር ልጅ ሆነሃል ወይስ አልሆንክም? በእምነት በኩል ሆኛለሁ። ልጅ ሆነሃል። ስታምን የዘላለም ህይወት አግኝተሃል ወይስ አላገኘህም? አግኝቻለሁ። አግኝተሃል በእምነት በኩል ማለት ነው። ስለዚህ በእምነት በኩል ድነሃል ወይስ አልዳንክም? ድኛለሁ። ድነሃል። ስለዚህ አሁን ይሄ ሁሉ ስታምን ነው።
አዎ ምን ለመዳን ስታምን? ደግሞ የመጀመሪያ ኃጢአተኛ መሆኔን አምኛለሁ። ኃጢአተኛ መሆኔን ሳምን ክርስቶስ እኔን ነፃ እንዳወጣኝ አምኜ ድኛለሁኝ። ወንድምነት ኤስኤስኤፍ አሁን ያለውን እንደ ሀሳብ እንይዘበታለን እንጂ 100% ውሸት ነው የተናገረው። ለምን በለኝ። ቤተክርስቲያኒቱ እንደዚህ አታስተምርም። አንዱ አጥማቂ እኔ ስለነበርኩኝ ካህን ፊት ነው እየዋሻ ያለው። አየህ፣ እንደዚህ አታስተምርም ቤተክርስቲያን። ኦርቶዶክስ ተዋሻለህ። ግን በቃ እንያዝልህ። ያው ብትለው ከጴንጤ ጋር ስለሆነ ይሄ የመጽሐፍ ቅዱሱን አስተምሮት ነው አሁን እያወራ ያለው። ቤተክርስቲያኒቱ ግን ኦርቶዶክስ በመጽሐፍ ቅዱስ አይደል እያወራን ያለን ነው። በኦርቶዶክስ ነው። በኦርቶዶክስ ይሄ አሁን ያልከውን አይታመንም። ውሸት ነው የምትዋሻው። አንዱ አጥማቂ እኔ ነኝ። ትልቅ ሆነ ተጠመቅ፣ ሕፃን ሆነ ተጠመቅ። ሳትጠመቅ በፊት ሰውየው አምኖ ይድናል፣ አምኖ ልጅ ይሆናል፣ አምኖ የዘላለም ሕይወት ያገኛል ብላ ኦርቶዶክስ አታስተምርም። ቀጥሎ ወንድምነት ያው ለማለት ነው ያለው። ውሸቱን ነው። ኦርቶዶክስ እንደዚህ አታስተምርም። ኦርቶዶክስ እንደዚህ አታምንም። ወንድምነት ቀጥሎ። ይሄ የወንጌል አማኞች እምነት ነው። በእምነት የእግዚአብሔር ልጅ መሆን መጽሐፍ ቅዱስ የወንጌል አማኞች ብቻ ነው። እኔ መጽሐፍ ቅዱስን መሰረት አድርጌ ነው በጠየቅ ጥያቄ እየመለስኩ ያለሁት እኮ። እሱን ነው ግልጽ ማድረግ ያለብን። ይሄ ግን የኦርቶዶክስ እምነት አይደለም ነው እያልን ያለ ነው። ኦርቶዶክስ እንደዚህ ብላ ስለማታምን፣ ኦርቶዶክስ የእግዚአብሔር ልጅነትን የምትሰጠው በውሃ መዳንን የምታረጋግጥልህ በውሃና በዘይት ኦኬ። ድናል የምትልህ በውሃ ነው። ግልጽ ነው። በውሃ ድናሃል አላለችኝም። ልጅነትን አግኝቻለሁኝ እንጂ በውሃ ድናሃል የሚል አስተምሮም የለም። የተጠመከው ላሳይ ማለት አይደለም። አታምንም ለምን እንደምትሉን አላውቅም። ስለምታምን እኮ ነው። ቤተክርስቲያን ስለምታምን ነው። ኦኬ፣ ቤተክርስቲያን ስለምታምን ነው። ልጅነት ያልተጠመቁ ሰዎች ልጅነት ያገኛሉ። ያልተጠመቁ ሰዎች እኔ አሁን ስለነሱ አይደለም ስለ እኔ ነው እያወራሁ ያለሁት። እነሱን ወክዬ አይደለም። አንተን ኬት ብለን እናውራ ወዳጄ? የዛሬ ጥያቄ ቦምብ ነው። ቦምብ ነው ምትሩ እንዴ? ማት እኮ ነው። ከየት አመጣው እንግዲህ ሲወድሜ፣ አንተም ገብተህ ቅርቃር ውስጥ ገባ። ቤተክርስቲያን ማትለውን ትላለች ስላላችሁ እና መቻል ነው እንግዲህ መቻል ነው። ባይዘው እንደ መጽሐፍ ቅዱስ ወይም እንደ እግዚአብሔር ቃል ከሄድክ የእግዚአብሔር ቃል ቦምብ አይደለም። ወይም አንተ እንደምታወራው እንደ መጽሐፍ ቅዱስ እኛ የምንነግርህ እንደ መጽሐፍ ቅዱስ ነው። አንተ እኮ እንደ ኦርቶዶክስ ነው እየነገርከን ያለ። ኦርቶዶክስ ሆነ እንደ መጽሐፍ ቅዱስ ነው ምላሽ እየሰጠው ያለሁት። እንደ መጽሐፍ ቅዱስ አይደለም የተጠመቅከው አንተ የጠመቅከው እንደ ኦርቶዶክስ ነው። የኦርቶዶክስ ጥምቀት ስለ ጥምቀቱ ስህተት ነው። የኦርቶዶክስ ጥምቀትና የመጽሐፍ ቅዱስ ጥምቀት ሰማይ ከምድር እንደሚርቅ ነው የሚራራቀው ብራዘር። ኦኬ፣ ስለዚህ እሱን አስረዳኝ። በመጽሐፍ ቅዱሳዊ መረጃ ስህተቱን ንገረኝ። ኦኬ፣ የመጽሐፍ ቅዱሳዊ መረጃ ስህተቱ አሁን አንተ በአንተ እድሜ አሁን ትልቅ ሆነህ ስትጠመቅ ማለት ነው። አምኜን የተጠመቅኩት ብለኸኛል። ማነው አምኜን የተጠመቅኩት ብለሃል። እምነቴ ነው የቀደመው። እኔ እምነትን የቀደመው አምነህን የተጠመቅከው ማለት ነው። ኦኬ፣ በመጽሐፍ ቅዱስ ስመዝነው እንግዲህ አሁን ለራሱ ትመልሰዋለህ። ለማመን ምን ሰማህ? ለማመን ክርስቶስን ማወቅ እንዳለብኝ። ምን ሰማህ? ለማመን ስለ ክርስቶስ ሰማሁ፣ ስለ ወንጌል ሰማሁ። ምን ሰማህ? ንገረኝ የሰማሁን። መጀመሪያ እኔ አማኝ ሆኜ ወይም ደግሞ ልጅነትን ለማግኘት ክርስቶስ ስለ እኔ ከፈለው። ምን ሰማህ? አማኝ ሆኜ ክርስቶስን ለማግኘት የሰማሁትን የተማርኩት። ለማመን ምን ሰማህ? ለማመን ምን ሰማህ? ወንጌልን ሰማሁ። ማሰበከ ቤተክርስቲያን ማን ነው የሰበከ? የመምህሩን ስም ነው የፈለግከው? አዎ።
ቤተክርስቲያን እኮ በቂ ነች አይደል? በቤተክርስቲያን ውስጥ ማን እኮ ብዙ የሰበከ ሊቃውንት ብዙ ማን መምህራኖች የሰበከ አሉ። አድመጠኝ። ማን የሰበከ? ለቆርኔሌዎስ ቤት ጴጥሮስ ነው የሰበከው። ለሊዲያ ቤተሰብ እነ ጳውሎስ ናቸው የሰበኩት። ኦኬ ማን የሰበከ? አንተ ነው። ለአንተ ማን ነው የሰበከ? እስኪ ከአንተ መነሻ ላድርግና የምንመልስ አልተጠቀ እኔ የፓስተር ታሪኩ ይባላል። ፓስተር ታሪኩ ቴዎድሮስ ይባላል። ስለዚህ ሰውየውን ነው የፈለግከው አንተ። አድመጥ፣ የጠየኩህ መልስ። የእኔ ፓስተር ታሪኩ ቴዎድሮስ ይባላል። ቤተክርስቲያን ኮንፈረንሱን ያዘጋጀችው ሙሉ ወንጌል ናት። ሁሌ ስናገር ነበር። አሁን አንተን ማን ነበር የሰበከ የዛን ቀን? መምህር ገብረ ሕይወት ይባላሉ። ኦኬ ምን ክፍል ላይ ነበር ተነስተው የሰበኩ? የመጽሐፍ ቅዱስ ክፍል በወቅቱ የሰማው የእግዚአብሔር ቃል ብዙ ነው የሰማሁት። ማለት በተለያየ ጊዜ አስተምረውኛል። የመጀመሪያው የሰማኸው እንድታመን የረዳህ የትኛው ስብከት ነው? የትኛውን የመጽሐፍ ቅዱስ ክፍል ጠቅሰው ሲሰብኩ? የመጀመሪያው ንስሐ እንድገባና ንስሐ ገብቼ ትምህርት እንድማር ነው የተደረግኩት። የመጀመሪያው ስብከት አልሰበኩህም ማለት ነው። በንስሐ ውስጥ እኮ ስብከት አለ። ምን ብለው ሰበኩ? የትኛውን የመጽሐፍ ቅዱስ ክፍል ጠቀሱ እኮ ነው የሆነ። ኦኬ መጽሐፍ ቅዱስ ከያዝክ ልታነብልኝ ትችላለህ? እጅ ላይ ካለ ምንድነው? አንተ የዳንክበትን ጥቅስ እንኳን አታስታውስም እንዴ? መጽሐፍ ቅዱስ ከያዝክ ልታነብልኝ ትችላለህ? አላነብልህም። ምን ነበር የተጠቀሰው ጥቅስ በዛን ወቅት? ለመዳንህ አምነህ ለመዳንህ እና አምነህ ለመጠመቅ የሰማውን እግዚአብሔርን ቃል ሲንገር ልንገርህ። እሺ ሰው ሁሉ በአዳም ምክንያት ስህተት እንደሰራና ኃጢአተኛ እንደሆነ፣ ስለዚህ ይህን ደግሞ ኃጢአታችንን ከባርነት ነፃ ያወጣን ኢየሱስ ክርስቶስ እንደሆነ ተነግሮኛል። የትኛው መጽሐፍ? ምዕራፍ ስንት ቁጥር ስንት? ስለዚህ ሁሉም ሰው ከአዳም ጀምሮ ኃጢአተኛ እንደሆነ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ስለ ኃጢአተኛ ስለመሆኔ ወይም ሰው ሁሉ ኃጢአተኛ ስለመሆኑ ከአዳም ጀምሮ ማለት መጽሐፍ ምዕራፍ ስንት ቁጥር ስንት? እሺ አንድ ይጠብቀኝ፣ አውጥቼ ላነብልህ እችላለሁ። This is ኦርቶዶክስ ወገኖቼ። ድነናል ይላል። የተነበበለትም እንኳን ጥቅስ እንኳን አያስታውስም። ዳንኩበት ብሎ የሚለውን እኮ ላነብልህ እኮ ነው። ተረጋጋ ዳኒ፣ እየቀጥሉ። ስለዚህ ሮሜ 5 ከ6 እስከ 9 ያለውን አንብብልኝ። የመጀመሪያ የተነበበልኝ ይሄ ቃል ነው። ከቻልክ አንብብልኝ። እኔ መጽሐፍ ቅዱስ ስላልያዝኩ ነው። ይሄን ሁሉ ደግሞ መሸምደድ ስላልቻልኩኝ ይሄው ቀላል እኮ ነው። በቃ አሁን አንብብልኝና መጀመሪያ የተነገረኝ ይሄ ቃል ነው። እሺ አሁን ኦርቶዶክስ እንዳሉንክ ነኝ እያልክ ነው እንጂ ኦርቶዶክስ እንዳሉንክ ወደ ገደለው እንግባና እንጨርሰው። በቃ አሳይቷል ወንድምነት በቂ ነው። ግን ኦርቶዶክስ እንዳሉንክ ላሳየ። ለምሳሌ ኦርቶዶክስ ልጅነት በምድር ይገኛል ብላ የምታምነው ታውቀዋል? በጥምቀት አንተ ልጅነት አገኘው ብለህ የምታምነው በምንድን ነው? አምኜ ተጠምቄ። እኔ አንተ ልጅነት ታገኛለህ የምትለው በምንድን ነው ያልኩህ? አንተ ይጠይቅ። እኔ አምኜም ተጠምቄም መጀመሪያ ግን ማመን ነበረብኝ። አሁን አንተ ምን አይደለም ኦርቶዶክስ አይደለም። እቺ ለምን? ምክንያቱም ኦርቶዶክስ ልጅነት ይገኛል ብላ የምታምነው በጥምቀት ነው እንጂ በእምነት አይደለም። ኦርቶዶክስ ከእስልምና ሃይማኖት ከፕሮቴስታንት ከተለያየ ሃይማኖት የሚሄዱትን አታጠምቅም ማለት ልክ እንደኔ እድል ያላገኙትን ከየትም ይምጣ ሰው ሲጠመቅ ነው ልጅነት የሚያገኘው ብላ የምታምነው በመረጃ ነው። እኔ ግን መጀመሪያ ተምሬ ነው የተጠመቅኩት። እኔ ስለ አንተ ነው አይመለከተኝም ብራዘር። ስለ አንተ ኦርቶዶክስ ግን ይኸውልህ በኦርቶዶክስ ቤተሰብ ያላደጉ በመረጃ አውራ ብራዘር ወይም ከሌላ እምነት የመጡ ልጆችን አስተምራ ታጠምቃለች። ይኸውልህ ስታስተምር ልጅነት ይገኛል ብላ ታምናለች ኦርቶዶክስ ወይስ ሰው ሲጠመቅ ነው ልጅነት ይገኛል ብላ የምታስተምረው? መጀመሪያ አስተምራ ነው የምታጠምቀው። እኔ አሁን ከሌላ እምነት ጥያቄ ሲያምኑ ልጅነት ያገኙ ብላ ትቀበላለች ወይ ባይጠመቁ?
ልጅነት አገኙ ብላ ከተጠመክ በኋላ ነው። እኔ የተማርኩት መጀመሪያ አመንኩኝ፣ ካመንኩ በኋላ ተጠመኩኝ። በኋላ ግን ከተጠመቁ በኋላ አንተስ ልጅነትን አገኘው ያልከው ከተጠመክ በፊት ነው ወይስ ከተጠመክ በኋላ? የመጀመሪያ ሳምን ነው። አየህ አንተ ስታምን ነው ልጅነትን አገኘው። አሁንም ስለ እኔ ነው እያወራን ያለን ነው። ልክ ነው ብራዘር፣ አትደብቃ ራስህን። አየህ አንተ ኦርቶዶክስ አይደለም የምንለው በምክንያት ነው። ይሄ እምነት የወንጌል አማኞች እምነት ነው እንጂ የኦርቶዶክስ እምነት አይደለም። ምክንያቱም ኦርቶዶክስ ልጅነትን የምታድለው በውሃ ነው። ውሃ ሲነካ ነው ልጅነት የምታገኘው እኮ ገና ለተወለዱ ልጆች ነው እሱ። አይ ለሁሉም ላደገም ሰው። እኔ ግን መጀመሪያ ተምሬ ነው። እኔ መጀመሪያ አስተምራኝ ነው። ወንድም አለም እኮ አስተምራክ ልክ እንዳመንክ ከመጠመቅ በፊት ልጅነት ተገኝቷል። አዎ ማመን ብቻ በቂ እኮ ነው። ውሸት። ይኸው የኦርቶዶክስ እምነት እንዳሆነ ላሳይ። ይኸው የቤተክርስቲያኒቷ ዌብሳይት ላይ ያለ ጽሁፍ ከፈለክ ሄደ ሪፈር ማለት ይችላል። ጥምቀት ለክርስቲያኖች ሁለተኛ ልደታቸው ነው። አዮ ልደታቸው ነው። መቼ? ምን? ጥምቀት። ሰው ሲጠመቅ ነው ምን የሚያገኘው? ልጅነትን የሚያገኘው። ኦኬ፣ ሲያምን አይደለም ልጅነትን የሚያገኘው። በኦርቶዶክስ ውሃ ሲነካው ነው ልጅነትን የሚያገኘው ብላ ነው የምታምን። ለዚህ ነው ከኢየሱስ ይልቅ ውሃን የምትሰብከው ዛሬም ድረስ ቤተክርስቲያኒቷ። ምን ላይ ነው እሱን የምታነብልኝ? የቤተክርስቲያኒቷ ዌብሳይት ሄደ ቼክ ማድረግ ትችላለህ እኮ። ዌብሳይቱን ሙሉ ከነ መረጃው ንገረኝ። ይኸው ኢትዮጵያ ኦርቶዶክስ ይኸው ዌብሳይቱ እኮ በስነ ስርዓት ግልጽ አድርገህ ንገረኝ ላንብበው። ይኸው ዌብሳይት እያሳየው እኮ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረ ቅዱሳን ጽሁፍ ብቻ ነው የሚታየኝ ዳኒ። አሁን የሚታየኝ ጽሁፍ እንጂ የዌብሳይቱ ርዕስ ወይም ደግሞ መጽሐፍም ከሆነ መጽሐፉ እየታየኝ www.eotcmk.org አድርገህ። ይሄ እኮ የዌብሳይት ስም ነው ብራዘር። ኦኬ ይታያችኋል። ገስት ላይ ያላችሁት አሁን የሚያሳያችሁ እኔ እየታየኝ ስላልሆነ ነው። ይኸው እየነገርኩህ እኮ ነው። ኦኬ ልጻፈው? አይ በይታ ጻፈው። ይኸው እያሰብኩ እስክሪብቶ ይታያል። ችግር የለም። ጽሁፉ ይታየኛል። አዎ እዚህ ጋር ይታያል። eotcmk.org የሚል አይታየኝም። እሱን እያየሁት አይደለም። ምናልባት ወይ ጋር ይጋረደኝ ነገር አለ ማለት ነው። ሊሆን ይችላል። እሺ ከላይ ላድርገው። ችግር የለም። ከላይ ላድርገው። ቆይ ከላይ ይኸው የኢትዮጵያ ይህንን ጻፈው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን። እዛው ስትገባ ስለ ጥምቀት ያወራችበት ሐሳብ አለ። እዛ ውስጥ ጥምቀት የእግዚአብሔር ልጅነት ይገኝበታል ብላ ዳግም ልጅነት ይገኛበታል ብላ እንደምታምን በግልጽ ተናግራለች። በዚያን ጊዜ ክርስቲያኖች እሺ ያው ሰው ሲጠመቅ ልጅነትን እንደሚያገኝ በግልጽ የገለጸችበት ሐሳብ ማለት ነው። ጥምቀት ክርስቲያኖች ዳግመኛ ልደታቸው ነው፣ ሁለተኛ ልደታቸው ነው ብላ ቤተክርስቲያን ታምናለች። ጥምቀት ለመዳን ነው ብላ ታምናለች። እሺ አንተ ባጭሩ ጥምቀት ለመዳን ነው ብለህ ታምናለህ? ከውሃና ከመንፈስ ካልተወለደ በቀርም የሚል አለ አይደለ? የመጽሐፍ ቅዱስ ቃል እኔ የጠየቅኩ ሌላ የምትመልስልኝ ሌላ አለ። የለም ራስህን ለምን ለመደበቅ እንደምትፈልግ አላቅም። ሁሌ የጠየቅኩ ጥያቄ ጥምቀት ለመዳን ነው ብለህ ታምናለህ ወይ ነው ጥያቄ። ልጅነትን ለማግኛ ነው። ጥምቀት ብቻውን አያድንም። ልጅነትን ለማግኛ ነው ካልክ ከራስ አምኗለሁ ከምትለው ነገር ጋር ራስ ትጋጫል። ለመዳን ግን ማመን ነው። ለመዳን ማመንን ማስቀደም አለብህ። አትጋጭ ከራስ ጋር ብራዘር። ልክ ከዛ ደግሞ ጥምቀት ልጅነትን አገኝበታለሁ። የራስን ለምን ኦርቶዶክስ ነኝ ብለህ ታምናለህ? አንተ በቃ ኦርቶዶክስ አይደለም ብራዘር። ያው ሌላ ደግሞ መረጃ እንዲጠላ እናደርገው። በቃ የመረጃ ማት ማለት ነው። 5 አዕማደ ምስጢር መጽሐፍ አለኝ ሌላኛው። እዚህም ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
እምነትና ስርዓት፣ አምልኮና የውጭ ግንኙነት ከመጽሐፏን በላይ እኔ መሰክርላታለሁ። አገልጋይዋ ስለነበርኩ፣ አጥማቂም ስለነበርኩ፣ ዲያቆን ስለነበርኩ ማለት ነው። ከካህኑ ጋር አንድ ሰው ሲጠመቅ ከካህኑ ጋር ዲያቆኑ አብሮ ያጠምቃል ማለት ነው። ኦኬ። ትልቅ ሆነ ተጠመቅ፣ ትንሽ ሆነ ተጠመቅ። በኦርቶዶክስ ቤተክርስቲያን ውሃ ካልነካ በስተቀር ልጅነትን አታገኝም። እንደዚህ ይላል ገጽ 27 ላይ ሚስጥረ ጥምቀት ቁጥር 3 ማለት ነው። ጥምቀት በሚስጥረ ሥላሴና በሚስጥረ ስጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ ከእግዚአብሔር የልጅነትን ጸጋ መቀበያ የመንግስተ ሰማያት መውረሻ ነው ብላለች። ምን? ከእግዚአብሔር የልጅነት ጸጋ። ኦኬ። አዎ፣ የሥላሴ ልጅነት በምን እንደሚገኘው ነው ብላ የምትለው ቤተክርስቲያን በጥምቀት ነው። የእግዚአብሔር ልጅነት ማለት ነው። ጥምቀት ውሃው ካልነካ ልጅነትን አታገኝም በእምነት አለቅ። ዓለም ይወቅልኝ ብላ በጻፈችው መጽሐፍት ውስጥ ማለት ነው። ከፈለክ አምስቱ አዕማደ ምስጢር ደግሞ በጣም የተብራራበት መጽሐፍ አለ። እንደዚሁ ካሜራ ከፍተን ማሳየት ነው። ስለዚህ አንተ የምታወራው መጽሐፍ ቅዱስ ብሎ በሚለው መሰረት ነው አንደበት የሚያወራው። ግን ተግባርህም ላይ ቅድም ስትያዝ እሱንም እንኳን ራሱ አላሟላህም። ምን እንደተሰበከ ራሱ እንኳን አታውቅም። ሲጀምር ሰባኪ ይዛ ቤት ስለሌለ ማለት ነው። ለምንድን ነው ሰባኪ የሌለው? አልተላኩም። ማን ላካቸውም? እግዚአብሔር አላካቸውም። መጽሐፉ ካልተላኩ እንዴት ይሰብካሉ? ያለ ሰባኪስ እንዴት ይሰማሉ? ተብሎ ስለተጻፈ አልሰማህም። ስብከተ ወንጌል አልሰማህም። እና ሳልጠመቅ በፊት አምኛለሁ ብለህ አልክ ቅድም። እንዴ በፍጹም በኦርቶዶክስ ሳትጠመቅ ልጅነትን አታገኝም። በፍጹም ተጠምቀ ሜሮን ተቀብተ ቅዱስ ቁርባን ቆርበ ቅዳሴኛ ቀድሰን እኔ እንደኔ አይነቱ ዲያቆን በእርፈ መስቀል ወይኑን ሰተንህ እዛ ነው ልጅ ነህ ብላ ቤተክርስቲያን እንትን የምትልህ ማለት ነው። አሁን የምትነግረን እንደወረደ የመጽሐፍ ቅዱሱን እውነት ነው በአንደበት የምትናገረው፣ በተግባር ግን አላደረግከውም። ስለዚህ ኦርቶዶክስ ውሃ ሳይነካህ ልጅ ነህ ብላ አጽድቃለህ አታውቅም። ይሄው ነው ወንብነት። ቀጥሉ። ያ ባይሆን ራስን አታታል። ቤተክርስቲያኒቷ የማታምነውን እምነት አትከተል። የራስን ቤተ እምነት ነው ክሬት ያደረግከውና ወደ ጌታ እንድትመጣ አበረታታለሁ ብራዘር። አሁን የምታምነው ቤት ተሳስተሃል። በአጋጣሚ የገባህበት ቤት ሌላ ነው። ግን መጀመሪያ እንግዲህ የገባህ የተረዳው እውነት እያንኳኳ የነበረው ቤት የመሰለ በእምነት ኢየሱስ ክርስቶስን በማመን ልጅነትን አገኘዋለሁ ያልክበት ቤት መስሎ ነው የገባው እና ቤት ተሳስተሃል ወዳጅ፣ ተሳስተሃል። ወጥተህ ድጋሚ ወጥተህ ስትመለከት የምታገኘው ይኸው አሁን ወንድምነት ያሳየ የቤተክርስቲያኒቷ እምነት ነው እና ወዳጄ ባይዘወይኔ ስለ እግዚአብሔር ቃል ተቃውሜም አላቅም። ኤርሚጋም በተደጋጋሚ አውርተናል። መጽሐፍ ቅዱሳዊ ስለሆነ ነገር እኔ ተቃውሜ አላቅም፣ ልቃወምም አልችልም። አሁንም እሱም መሰረት አድርጌ ነው የማወራው። በቃ ካልተቃወምከው አምነኸዋል ማለት ነው፣ ወይ ደግሞ ማመን አለብህ ማለት ነው። ካመንከው አሁን አንደበትህ ያለው በአንደበትህ የተናገርከው ትክክለኛ የእግዚአብሔር ቃል ላይ ያለ የሐዋርያቱ አስተምህሮት ነው። በሕይወቴ ግን ፈጸምከው ብለህ ያልከው ግን የሃይማኖት የኦርቶዶክስ የሰው ስርዓት የሆነ ትምህርት ነው። ኦኬ፣ የሰው ስርዓት የሆነ ትምህርት ነው። ስብከተ ወንጌልም አልተሰበከህም። ኦኬ፣ ትምህርት ነው። አምስቱ አዕማደ ምስጢር ብለው ምናልባት ሊያስተምሩ የሚችሉት እሱን ምን አይነት ሰው እንዳስተማርህ ባናቅም ማለት ነው። እና በመጽሐፍ ቅዱሱ አስተምህሮ በሐዋርያቱ አስተምህሮ መሰረት አንተ አልዳንክም። አንተ የተጠመቀው በኦርቶዶክስ አስተምህሮት ነው። የኦርቶዶክስ አስተምህሮት ደግሞ የመጽሐፍ ቅዱስ አስተምህሮት አይደለም ነው ብሎ የሚል ሰው ካለ ሌላ ይምጣና ከኛ ጋር እዚህ ሲያወራ እናያለን። የመጽሐፍ ቅዱሱ አስተምህሮት አስቀድሞ ሰው ለማመን ስብከተ ወንጌል መስማት አለበት።
ይህን ቃል አይተው ታውቃለህ? እዚህ ጋር ላሳየህ። ሮሜ ላይ ቅዱስ ጳውሎስ እንደዚህ ይላል። ይኸውልህ እንደዚህ ይላል፣ ሰው በመጽሐፍ ቅዱስ አስተምህሮት የሚድነው በዚህ ደረጃ ሲያምን ነው። ኦኬ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ይህንን አልመሰከርክም በዚያን ጊዜ ማለት ነው። ኦኬ፣ ለምን? ኢየሱስ ጌታ ነው ተብሎ የሚባልበት ቤተክርስቲያን አይደለም። ኧረ በትክክል ነው የምመሰክረው። እንዴ ኦርቶዶክስ ሲጀመር ጌታ አይደለም ብላ እንትን ልትልም አትችልም። ብራዘር፣ ማንም ኦርቶዶክሳውያን ኢየሱስ ጌታ እንደሆነ ድብን አድርጎ ይመሰክራል። የሚሆነውን ነው የነገርኩህ። አይ አንተ እንግዲህ ከኛ የበለጠ የምታውቅ ከሆነ እኔ በመረጃ እንደዚህ ላሳያ፣ እንደዚህ ላሳያ። ቤተክርስቲያን እንትን አትለውን ያልከው ስማ፣ ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተ ነህ ልታስብሎ የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛዊቷ ቤተክርስቲያን የተካፈልነው እኛ ነው። ኢየሱስ ወይት ምን አለ ልደተ ቃል? ጴንጤ መጥቶ ኢየሱስ ጌታ ነው ሊያስብልህ አይገባም። ምክንያቱም አንተ በእውነተኛቱ ቤተክርስቲያን ስላለህ ይሄን ነገር በቤተክርስቲያን ኢየሱስ ጌታ መሆኑ ይነገራል ነው እያለ ያለው ማ ልደተ ቃል ማለት ነው። ኦኬ ጥሩ። የጉባኤ ቤት መምህር ኤፍሬም ምን አሉ? እስኪ አንድ ድገመው። ወደ አንድ ወይት ይኸው ስማው። ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተ ነህ ልታስብሎ የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛዊቷ ቤተክርስቲያን የተካፈልነው እኛ ነው። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ ግን በእንደዚህ በተቆራረጠ ቪዲዮ ባታሳየኝ መልካም ነው። አድምጠኝ ብለኸኝ ባየው አድምጠኝ። ለአንተ የአንድ ሰዓት ስብከት አልከፍትልህም እኮ ብትነግረኝ ትክክለኛ እንትኑን እኮ እኔ አዳምጠዋለሁ። ስህተት ከሆነ ስህተት ነው። አንደኛ እኔ ስነግርህ አልሰማህም፣ መጽሐፍ ስገልጥልህ አልሰማህም። ያዳመጥኩ እየሰማሁ ነው ኤርሚ። ኦኬ እየሰማኸኝ ከሆነ በቤተክርስቲያናችሁ ኢየሱስ ጌታ ነው ተብሎ አይሰበክም። እሱ ደግሞ በደንብ ነው የሚሰበከው። ኦኬ እሱም በመረጃ ታመጣልኛለህ ኢየሱስ ጌታ መሆኑ ማለት ነው። ኦኬ ግን የመጽሐፍ ቅዱስን ትምህርት ስነግርህ ይሄ ለአንተ ራስ ምታት ነው። ጌታ ካረዳ በስተቀር ይህንን እውነት ለመመስከር በአጋንንት እስራት ውስጥ ስላለህ፣ በድቅድቅ ጨለማ ውስጥ ስላለህ፣ ሃይማኖትህም ራሷ ኦርቶዶክስም ድቅድቅ ጨለማ ውስጥ ስላለች፣ ይህንን ያደለሁም ያልኩት ብፁዕነታቸው ብፁዕ አቡነ ማርቆስ ናቸው የተናገሩት። የቤተክርስቲያኒቱ ስብከተ ወንጌል ኃላፊ በጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነው ያለነው ብለው ስላሉ ስድብ እንዳይመስልህ። ኦኬ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። መዳኛው ሰው በአፉ መስክሮ በልቡ ሲያምን ነው። በልቡ አምኖ በአፉ ሲመሰክር ነው ማለት ነው። አዎ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እናንተ ጋር ሳይጠመቅ አይድንም። መጽሐፉ ግን ሰው በልቡ ካመነ ይጸድቃል ይላል። በአፉ መስክሮ ይድናል ይላል። እናንተ ጋር ሰው የሚጸድቀውም ሰው የሚድነው ተጠምቆ ነው። ተጠምቆም ራሱ እንኳን ድናሃልም አትባልም። ሜሮን ትቀባለህ፣ ሜሮን ተቀብተህ ድናሃል አትባልም። ቅዱስ ቁርባን ተብሎ ትቆርባለህ፣ እሱንም ቆርበህ ድናሃል አትባልም። ስራ ትባላለህ። ያው በስራዬ የሆነ ምግቤ ጨነቀኝ፣ ጠበበኝ፣ ነፍሴ ወዲያለኝ እያልክ ትላለህ። እዛ ደግሞ ትሞታለህ። በምትሞት ሳላይ ደግሞ ፍታት ይደረግልሃል። እንሱም ሆኖ አድንም። እዚህ ያላችሁ ወገኖች ዘራችሁን ከኦርቶዶክስ ቤተክርስቲያን የተሳሳተ የሃይማኖት ትምህርት ጠብቁ። እውነቴን ነው ብዬ የምላችሁ፣ እውነቴን ነው ብዬ የምላችሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ህዝብ ወደ ሲኦል የሚጋዝባት ቤተ እምነት ማለት ነች። ኦኬ መጽሐፍ ይላል በእርሱ የሚያምን ሁሉ አያፍርም ይላልና፣ እርሱ የተባለው ማነው? በጌታ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣
የጌታን ስም የሚጠራ ይድናልና ካለ በኋላ እንደዚህ ይላል ቀጥሎ፣ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል አለ። ባልሰሙትስ እንዴት ያምናሉ አለ። ባልሰሙት እንዴት ያምናሉ? ሰው ሳይሰማ እንዴት ያምናል እያለ እኮ ነው ቅዱስ ጳውሎስ። ያለ ሰባኪስ እንዴት ይሰማሉ አለ። ሰባኪ ከሌለ መስማት አይችሉም ማለት ነው። አዎ ሰባኪ ከሌለ መስማት አይችሉም። ካልሰሙ አያምኑም። አዎ ካላመኑ አይጠሩትም ማለት ነው። እንዴት ይገርማል! እንዴት ይደንቃል! አየህ፣ ያለ ሰባኪ እንዴት ይሰማሉ አለ። ሰባኪ ማሰማት አለበት ማለት ነው። ሄዶ ሰባኪው ሲሰብክ ከዛስ ይሰማሉ። ሲሰሙስ ይጠሩታል። የጠሩትንስ ያምኑበታል ማለት ነው። ኦኬ፣ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ አለ። ሰባኪዎቹ ደግሞ መላክ አለባቸው ማለት ነው። ማን ነው የሚልካቸው? እግዚአብሔር። ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። አንተ አሁን መጥቶ ቅድም ሮሜ 5 ምናምን ነገር ሆነ በጭንቅ ሄደህ ያመጣኸውን ጥቅስ እሱን ጥቅስ መጥቶ ስር ያነበበልህ ቄስ አልተላከም። ማን አላከውም? ጌታ አላከውም። ቄስ ነው። ያን ቄስ ደግሞ ኦርቶዶክስ ነች የሾመችው። ያ ቄስ የሆነው በመጽሐፍ ቅዱስ አስተምሮ ሳይሆን በቤተክርስቲያኒቱ ሰው ሰራሽ ትምህርት ነው። የቤተክርስቲያኒቱ ሰው ሰራሽ ትምህርት ውዳሴ ማርያምና መልካ ማርያም መልካ ኢየሱስ ተምረ ሰላም ሰላም ለዝክረ ስመኪ አወዝብነ ከልበኒ ወቁስምነ ሰልበት ሙስ ማርያም ድንግል ለባሲታዊ ትእዛዝ ብሎ ነው ቄስ የሆነው። ይሄ መጽሐፍ ቅዱሳዊ ነው አይደለም። መጽሐፍ ቅዱሳዊ ቅስና አይደለም። በመጽሐፍ ቅዱስ ስትመዝነው ምንድን ነው? ውድቅ ነው፣ ገለባ ነው። እሱ ሰውዬ መጥቶ ምንድነው አነበበልኝ ብላ ያልከው ቅድም ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ሰበከ? በፍጹም አይሰብክም። ከየት አምጥቶት ይሰብካል? የቄስ ሰባኪ አይተንም አናቅም። አባባ ቄሱ ዳቦ ሲቆርሱ ጡት አለፈሱ ምናምን ነገር ያለ ሕፃን የሚቀልድበት ያው ከመብልና ከመጠጥ ጋር የሚውል እና ውሃ ቤቱ ሰው መጥቶ ረጭቶ ነው እንጂ የሚሄደው ሰብከው አያውቁ። መጽሐፉ ግን ምን ይላል? ካልተላኩ እንዴት ይሰብካሉ ይላል። መላክ አለበት ማለት ነው። ማን ነው ላኪው? እግዚአብሔር። እግዚአብሔር ሰባኪዎችን ይልካል። የተላኩት ወጥተው ይሰብካሉ። ሲሰብኩ በኢየሱስ ክርስቶስ የሙታን ትንሣኤ በስሙ በማመን ንስሐና የኃጢአት ይቅርታ እንደሚገኝ ይሰብካሉ። ሰዎች ሲሰብኩ ይሰሟቸዋል። ሲሰሙስ ያምናሉ። ከዛስ መዳንን ያገኛሉ ማለት ነው። በዚህ ቃል መሰረት አንተ አላመንክም። በዚህ ቃል መሰረት ስላላመንክ አልዳንክም። የኦርቶዶክስ ጥምቀት ብለህ ያልከው በሙሉ ቅድም ስትነግረን የነበረው ባፍህ የመጽሐፍ ቅዱስን ትምህርት ነው። አየህ፣ ባፍህ ያወራሁና በተግባር ፈጽሜዋለሁ ብለህ የምትለው አልተገናኘም። እንደ መጽሐፍ ቅዱሱ በሆነ ትምህርት እንድታምን እንደ መጽሐፍ ቅዱሱ በሆነው ትምህርት እንድታምን እንደ መጽሐፍ ቅዱሱ በሆነው ትምህርት አምነህም እንድትጠመቅ በክርስቶስ ኢየሱስ በማመን የሚገኘውን የኃጢአትን ይቅርታ እንድታገኝ ከዘላለም ጥፋት ዳን። ኤስኤስኤፍ እኮ አሁን ያልከውን ሁሉንም እኮ አምናለሁ። አላምንም አላልኩም። ታምናለህ፣ ግን ተግባር ላይ ግን የፈጸምከው ይሄንን አይደለም። ከዚህ በፊት ልጅነት አገኘሁበት ብለህ ያልከው ተግባር ላይ የፈጸምከው በዚህ ትምህርት መሰረት አይደለም፣ በሰው ሰራሽ ትምህርት ነው። ጉዳዩ ዛጋ ነው። አየኸው፣ መጽሐፍ ቅዱስ የሚጠቅመንን ነው የተጻፈልን አይደለ? እኔ ደግሞ በመጽሐፍ እኔ ስለ መጽሐፍ ቅዱስ የሚጠቅመንን አይደለም የተጻፈው ብዬ አላልኩም። በተግባር ያደረግከው የሚጠቅምህን አይደለም። የመጽሐፍ ቅዱስ ትምህርትማ ስለሚጠቅምህ በመጽሐፍ ቅዱሱ ትምህርት ናና እመንና ዳን እያልንህ ነው። እኮ አምኜ እኮ ነው የዳንኩት። አምነህም አልዳንክም። በኦርቶዶክስ ተዋሕዶ ክርስቲያን አምኖ መዳን የሚባል ትምህርት የለም እኮ ብለህ መጽሐፍ ገልጠን አሳየንህ። እኔ እዚሁ የምነግርህ ሰውዬ አጥማቂ ነኝ እኮ አልኩህ። ዲያቆን ስለሆንኩኝ ከካህኑ ጋር ዲያቆኑ በራሱ ባያጠምቅም ከካህኑ ጋር ግን አብረን እናጠምቃለን። ስለዚህ አሁን አንተ የምትነግረኝን
እኔ ለብዙ ዘመን ሳጠምቀው የነበርኩትን ሁሉ አንተ እዚህ ጋር መተህ አዲስ ስርዓት አትሰራልኝም። እኔን አላምንም ብለህ ብትል የቤተክርስቲያኒቱ መጽሐፍ ታሳየው። እሺ አንተ ስታጠምቅ ከነበረ አንድ ከእስልምና የመጣን ሰው መጀመሪያ ምን አስተምረው ነበር ስታጠምቅ የነበረው በኦርቶዶክስ እያለ? እኔ አላጠምቅም ብዬ ኦርቶዶክስ ስታጠምቅ የነበረው እንዴት ነበረ? እኔ በግሌ አላጠምቅም ነው ብዬ ከካህኑ ጋር አብረን ስናጠምቅ ካህኑ አስቀድሞ ካህኑም የሚያጠምቀው መጀመሪያ አስተምሮት ነው ሳያስተምረው ነው የሚያጠምቀው? 5ቱ አዕማደ ምስጢርን ያስተምሩታል። ኦኬ 5ቱ አዕማደ ምስጢር የሚባሉ ትምህርቶች አሉ። እነሱን ያስተምሩታል ማለት ነው። ያውም እንደ ቄሱ ሳያስተምሩ ነው መጀመሪያ አጥምቀው ነው የሚያስተምሩት የሚለውን ደግሞ እንትን ልትል ይገባል። መጀመሪያ ሳይጠመቅ መማር የለም እኮ ነው ቅድም ስትሉኝ የነበረው። አልወጣንም። ለማንኛው ለአንተ አይነት አሁን ትልልቅ ሆነው ለመጡ በመጀመሪያ ታስተምራለች። በቃ እዚህ ጋር ብቻ ያዝልኝ፣ ታስተምራለች። ነገር ግን ትምህርቱ ትክክል አይደለም የሚለውን ትክክል ካልሆነ ይሄ ትክክል አይደለም ልትለኝ ነው የሚገባው እንጂ አታስተምርም የሚለውን አስተምሩ አላለም። ጌታ የሚጠመቀውን ሰው እኮ አስተምሩ አላለም። ገና ለማጥመቅ አስተምሩ እኮ አላለም። ስበኩ ነው ያለው። ስብከት ማለት ማስተማር ነው፣ ሌላ ነገር የለም። ውሸት ነው። ለእኔ አትነግረኝም። ስብከትና ማስተማርን አታውቀውም። የአሰባበክና የአስተምሮትን የማስተማርን ነገር አታውቀውም። ባላወቀው ላይ ዝም ብለህ አትናገር። እኔ ሰባኪ ስለሆንኩ ጌታ በሰጠኝ ነገር ስለማስተምርም ስለምሰብክም ስብከት እና ትምህርት ይለያያል። ትምህርትና ስብከት የሚለያይበትን ንገረኝ። ይለያያል። ለምን እነግርሃለሁ? እሱን ትምህርት ስትማር እናስተምርሃለን። ይኸው እኔ እየነገርኩ አይደል? እዚህ ካልነገርክኝ ይለያያል ማለት ደግሞ ለምን ትደበቃለህ? ብራዘር ይለያያል። አይለያይም ብለህ በግልጽ ነው እየነገርኩ ያለሁት እኮ። ይህን ትምህርት የምትፈልግ ከሆነ ጌታን ከተቀበልክ በኋላ ስናስተምርህ ታየዋለህ። አሁን አንተ እኔ በተናገርኩ ሳለ ይሄንን አሳየኝ ያን አሳየኝ አትበል። ጥምቀትና እኮ ልክ አይደለም የምትለኝ ስብከትና ትምህርት ይለያያል። ሄሎ እኔ አሁን ለአንተ ላስተምርህ አይደለም የመጣሁት። እኔ ላስተምርህ ሳይሆን እኔ ልሰብክህ ነው የመጣሁት። ለአንተ አሁን ምን ብዬ ነው የማስተምርህ? ያልዳንክ ሰው ምን ብዬ ነው የማስተምርህ? ኦኬ ለአንተ ትምህርት አይደለም ያስፈልግ ስብከት። ኦኬ እንደ ፕሮቴስታንት አስተምሮም እኮ ሰው ለመዳን መማር አለበት አይደለ? መሰበክ አለበት አይደል? አናስተምርም። ታስተምር በምንድን ነው ሰውን እሺ አድናለሁ መንግስቱ አቀርባለሁ የምትለው? ለምንድን ነው የማሰማህ አንተ? ሄሎ እኛ እንሰብካለን፣ ሰውን አናስተምርም። በመጀመሪያ አሁን አንተ አይነቱን እንሰብካለን። ስብከት ነው የሚያስፈልግህ። በስብከት ሞኝነት አምነህ እንድትድን የእግዚአብሔር በጎ ፈቃዱ ስለሆነ ሰባኪ ነኝ፣ የወንጌል ሰባኪ ነኝ፣ እንሰብካለሁ። እዚህ ያሉ ወንድሞቼ እና እህቶቼ የወንጌል ሰባኪ ስለሆኑ ወንድምነት ይሰብካል ማለት። ከዛስ ከተሰበክህ በኋላ ታምናለህ። ካመንክ በኋላ ትድናለህ። ከዛ ጌታ ያዘዘውን ስራ ትፈጽማለህ። ከዛስ እውነተኛ ደቀ መዝሙር እንድትሆን እናስተምርሃለን ማለት ነው። ትምህርት ከዛ በኋላ እንጀምራለን። ታንክ ዩ። ልዩነት ንገረኝ ኤርሚ። አልነግርህም። እሱ ትምህርት ቤት በመጀመሪያ መንና ከዛ ስናስተምርህ እንነግርሃለን። ለማመን እኮ መማር ይኖርብኛል፣ ማወቅ ይኖርብኛል። እሺ አይኖርም። እንደ ፕሮቴስታንት ለማመን ማወቅ ይኖርብኛል። ለማመን አስተምሩ አላለን። ስበኩ ነው ያለ። ኦኬ ለማመን እሺ ስበከኝ። ማስተማር የሚለውን ውድቅ ካረከው እኔ እንዳምን ወይ እንድድን ስበከኝ የተለየ ነገር። ኦኬ የተለየ ነገር ምንድነው? የተለየ ነገር በቃ እኔ መጽሐፍ ቅዱስን አምናለሁ፣ እንደማልቃወም ደጋግሜ ነግሬሃለሁ። ከዚህ በፊትም አውርቻለሁ። አምናለሁ፣ በመጽሐፉ አምናለሁ፣ በስነ ስርዓት አምናለሁ። አታምንም? የተቃወምኩት ቃል ካለ ንገረኝ። የተቃወምኩት ነገር ካለ አንተ የመዳን መንገድ ብለህ የምታስተምረኝን ወይም የምትነግረኝን ቃሉን በቃልነት ደረጃ መጽሐፍ ቅዱስ ውስጥ ያለውን ይሄንን አልቀበልም ብለህ እኮ አትልም። አላልክም ማለት ግን ታምነዋለህ ማለት አይደለም። ቃሉን ካመንኩ አምናለሁ ማለት ነው። አታምንም? ካመንክ በቅዱስ ቃሉ ነው የምታምነው አይደለ? አዎ
የእግዚአብሔር ልጅ የሆንከው በጥምቀት ነው ወይስ በእምነት ነው? በማመን ብያለሁ እኮ አስቀድሜ ስናገር ነበረ። መጀመሪያ አምኜ ነው እግዚአብሔር። ቤተክርስቲያን ሰው የእግዚአብሔር ልጅ የሚሆነው በእምነት ነው በጥምቀት ነው ብላ ትላለች። እኔ በእምነት እንደሆነ ነው የማውቀው። መረጃ ስጠኝ። በእምነት የእግዚአብሔር ልጅ ይሆናል ብላ ኦርቶዶክስ የምታስተምርበት ያው ቅድም አነበብክልኝ እኮ ሰው በልቡ አምኖ አልጠይቁም። የቤተክርስቲያኒቱን የመጽሐፍ ቅዱሱ ነው እሱ የመጽሐፍ ቅዱሱ ነው። ከኔ ጋር ስለ መጽሐፍ ቅዱስ ነው ተግባብተህ የምታወራ ከሆነ ልብ በልና ስማኝ። የመጽሐፍ ቅዱሱ ነው የነገርከኝ። የኦርቶዶክስን ሰው አምኖ የእግዚአብሔር ልጅ ይሆናል ብሎ የሚልበትን ክፍል አሳይ ከቤተክርስቲያኒቱ ትምህርት። ኦርቶዶክስም እኮ በባይብል ነው የምትመራው። አላስፈላጊ የሆኑ መጽሐፎች አሉ፣ የእሷን ትምህርት ስጠኝ ይኖራሉ። የምቃወመው መጽሐፍ ብዙ ይኖራል። እድል የሰጠው እንድታወራ ነው። ካልሆነ ግን ያው እታይ ትወርዳለህ ማለት ነው። ብራዘር ከአንተ ጋር አልጨቃጨቅም። ልብ በል። በቤተክርስቲያኒቱ ትምህርት መሰረት በእምነት ሰው የእግዚአብሔር ልጅ ይሆናል ብላ ትላለች አለች። የቱ ጋር ነው ብሎ የሚለው እኮ ቤተክርስቲያን ትልቅ መመሪያዋ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ አልኩ። የጠየቅኩን ሰምተኛል። የመጨረሻ ቻንስ ለምሰጥህ ስላልሰማኝ ማለት ነው። መጨረሻ ማለት ነው። ኦኬ፣ ቃሌን እፈጽመዋለሁ፣ አረገዋለሁ። ቀጥዬ ቤተክርስቲያኒቱ ሰው የእግዚአብሔር ልጅነትን ስልጣን የሚያገኘው በእምነት በኩል አይደለም ብላ ትላለች ብዬ ስልህ አይ በእምነት ነው ብላ የምትለው አልከኝ። በእምነት ነው ብላ የምትለውን ቦታውን አምጣ ነው ያልኩ እኮ። ከመጽሐፍ ቅዱስ ውጭማ ምንም ላመጣልህ አልችልም። እኔ መጽሐፍ ቅዱስን ቤተክርስቲያኒቱ መጽሐፍ ቅዱስ ላይ ሰው በእምነት የእግዚአብሔር ልጅ ይሆናል ነው ብላ የምትለው አይደለ? በመጽሐፍ ቅዱስ ኦኬ። የቤተክርስቲያኒቱ ትምህርት እንደዛ ነው አይደል? ሰው የእግዚአብሔር ልጅነትን የሚያገኘው በምንድን ነው ብላ የምትለው? አምና በመጠመቅ ታዲያ ሰው በእግዚአብሔር ሲያምን የእግዚአብሔር ልጅ ይሆናል ብላ ትላለች ኦርቶዶክስ? አዎ ካመነ ትላለች። ሰው ሲያምን የእግዚአብሔር ልጅ ይሆናል ብላ ትላለች ሳይጠመቅ በፊት ትላለች። መረጃውን ስጠኝ። አማኙ ሁሉ እኮ የእግዚአብሔር ልጅ ነው ብላ ነው። እሱን መረጃ ስጠኝ። ሳይጠመቅ በፊት በኦርቶዶክስ ሳይጠመቅ በፊት ሰው ሳይጠመቅ በፊት የእግዚአብሔር ልጅ ይሆናል ብላ ያለችበትን ክፍል ስጠኝ። እግዚአብሔር ይመስገን ደህና። ቶሎ በልሽ ወንድሜ። ጊዜን አትውሰድብኝ። እሺ አንዴ ከስተመር እያወራው ስለሆነ ነው። 5 ደቂቃ። ምን አይነት ቴሌቪዥን ነበር? ኖ ኦኬ። 5 ደቂቃ ለአንተ አንሰጠንም። በታች ወረድልን። ኦኬ ቴንክ ዩ። ወንድምነት ትልቁ ላይሆን ይዋሻሉ። በጣም ነው የሚዋሹት። ቤተክርስቲያን ኦርቶዶክስ ሰው ካመነ በኋላ የእግዚአብሔር ልጅ ይሆናል፣ በእምነት ሰው የእግዚአብሔር ልጅ ይሆናል ብሎ የሚል ትምህርት የላትም ወገኖች። አታስተምርም እንደዛ። ያው መጽሐፍቶቿ ስለ ጥምቀት የተጻፈበት ማለት ነው። እዚህ ጋር እንኳን ብታዩት የጥምቀት ይልና ከሰባቱ ሚስጥራት የመጀመሪያው ጥምቀት ነው። ጥምቀት ይላል ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ሚስጥር ነው ይላል። ሰው ለመወለድ የእግዚአብሔር ልጅ ለመሆን ምን መሆን አለበት? መጠመቅ አለበት እያለች ነው። አይ በቃ አትላክ። ምንም መረጃም የለህም። ዝም ብለህ ማድረግ ነው የሚሆነው። አትላክ። ኤስኤስኤፍ ሩቅ ነህ አንተ። ኦኬ ወንድምነት አለህ? አለ ወንድምነት እሺ። ስለዚህ ምንድነው በጥምቀት ነው ልጅነትን ይገኛል ብላ የምትለው እንጂ ኦርቶዶክስ በእምነት ልጅነት ይገኛል ብላ አትልም። በፍጹም ነውር ነው አይባልም። ካሉም ለአፋቸው ያህል ነው የሚሉት። በተግባር ግን ብጠይቋቸው አምነው አይደለም።
ከሌላም ቤተ እምነት ይምጣ ትልቅ ሆኖ ሽማግሌም ሆኖ ይምጣ አሮጊት ሕፃንም ይሁን በኦርቶዶክስ ቤተክርስቲያን ስርዓት ኦኬ የጥምቀትን ስርዓትና የሜሮን መቀባትን ቅዱስ ቁርባንን እነዚህን ሶስቱን አካቶ ካልወሰደ በተለይ ካልተጠመቀ የእግዚአብሔር ልጅነትን የሥላሴ ልጅነትን በፍጹም አያገኝም ቤተክርስቲያኒቱ ያለችው ማለት ነው። ይሄ ልጅ አሁን ይዋሻል ቆንጅዬ ውሸታም ነው። ኦርቶዶክስ እንደዛ አታስተምርም። ኦኬ አታስተምርም እንደዛ። ስለዚህ በጌታ በኢየሱስ ክርስቶስ በማመን ንስሐንና የኃጢአት ይቅርታችሁን ካገኛችሁ በኋላ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንድትተባበሩ በእውነተኛው ስብከት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንድትድኑ ኢየሱስ ያድናል፣ ኢየሱስ ጌታ ነው እንላችኋለን። ጌታን በመቀበልና ጌታን በማመን ነው እንጂ ዳግም ልደት በመጠመቅ አይደለም። ሰው በመጠመቅ ዳግም አይወለድም፣ በማመን ግን ይወለዳል። ኦኬ ኦርቶዶክስ እንደዚህ ትላለች። አሁን ያሳየት ማለት ነው። ገጽ 43 ላይ ሶሪ ይቅርታ እንዴ ጥምቀት ገጽ ማለት 33 ላይ ምን ይላል? እዩት። ጥምቀት ከሰባቱ ምስጢራት መጀመሪያው ጥምቀት ነው፣ የመጀመሪያው ጥምቀት ነው ካለ በኋላ ጥምቀት ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ምስጢር ነው ትላለች። ኦኬ ምን ዳግመኛ ተወልደን፣ ሰው ዳግም ለመወለድ ምን ማለት አለበት ማለት ነው? በኦርቶዶክስ መጠመቅ አለበት። ካልተጠመቀ ዳግም መወለድን አያገኝም። የኦርቶዶክሱ ማለት ነው። ኦኬ ለዚህ ክፍል የጠቀሰችው ምንድን ነው? ማቴዎስ 28 ከ19 እስከ 20 ነው አይልም። ማቴዎስ 18 ከ19 እስከ 20 ሰው የእግዚአብሔር ልጅ የሚሆነው ሲጠመቅ ነው አይልም። ኦኬ የኦርቶዶክስ እንደዚህ ነው ብሎ የሚለው እሺ። ሰው ዳግም የሚወለደው ምን ሲል ነው ማለት ነው? ሲጠመቅ ነው። በኦርቶዶክስ የመጽሐፍ ቅዱስ ሰው ዳግመኛ የሚወለደው ምን ሲል ነው? ኦኬ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 1 ላይ የእግዚአብሔር ልጅነት እንዴት ይገኛል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ጥምቀት አለ እዚህ ጋር የለም። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። አቅ ስለዚህ ሰው ለዳግም ለመወለድ የእግዚአብሔር ልጅ ለመሆን ምን እንደሚያስፈልገው ማለት ነው? እስኪ እምነት እያላችሁ ጻፉ። የሚያምን ብሎ የሚለው ማለት ነው እምነት ነው። በእምነት ነው ዳግም የምትወለደው። ማንን በማመን? ክርስቶስን በማመን። ክርስቶስ የእግዚአብሔር ልጅ ነው ብለህ ስታምን ከእግዚአብሔር ትወለዳለህ ማለት ነው። አለቅ። ኦርቶዶክስ ደግሞ ጥምቀት ዳግመኛ ትወለዳለህ ትላለች። ውሃ ሲነካህ ዳግመኛ ትወለዳለህ ትላለች። መጽሐፍ ቅዱስ ግን ጥምቀትን ዳግም ለመወለድ ነው ብሎ አይልም።
ዳግም ለመወለድ ሰው እግዚአብሔር ልጅ ተብሎ ለመጠራት ክርስቶስ ብሎ ማመን ነው፣ እምነት ነው ማለት ነው። አያችሁት ልዩነቱ? አዎ አዎ። ኦርቶዶክስ ሰው ክርስቶስ ነው ብሎ በልቡ ሳያምን ሕፃናትን ወስዳ ውሃ ውስጥ ትጨምራለች እና የግብፅ ባንዲራ ላዩ ላይ ታስርለታለች። ቀይና ነጭ ጥቁር ክር፣ የግብፅ ባንዲራ ማለት ነው። ስም ማጥፋት እንዳይመስላችሁ። ማህተቤን አልበጥስም ሲል ይሆናል። ከዛ በኋላ ማለት ነው ማህተብ ትኖራለች ለዘላለም፣ ማህተቤን አልበጥስም ትኖራለች ለዘላለም። እችን ነበር የምናስረው። ቆንጅዬ የግብፅ ባንዲራ ማለት ነው። ወይ ደግሞ በኦሮሚያ ክልል የአባገዳ ባንዲራ የሚባለው ማለት ነው። ምንና ምንድነው? ነጭ፣ ቀይና ጥቁር። ነጩ የመንፈስ ቅዱስ ምሳሌ ነው ትላለች። በዚህ ርትዕት ሃይማኖት መኖር እንዴት መታደል መሰላችሁ እየተባለ ማለት ነው። ቀዩ የወልድ ምሳሌ ነው፣ ጥቁሩ ደግሞ የአብ ምሳሌ ነው ትላለች። ጥቁሩ ምንድነው? አብ ነው። ቀዩስ ወልድ ነው። ነጩስ መንፈስ ቅዱስ ነው። ማን ይህንን እንዲህ የሰራብን ብለህ ብትል ሰሜን አፍሪካ ላይ የተቀመጠ ግብፅ የሚባል አረብ ነው እኛን ጢባ ጢቤ እየተጫወተብን ያለው። ጢባ ጢቤ እኮ አልኩ። ግብፅ በጣም ብልጦች ናቸው አረቦች። ያ ጳጳስ ከዛ ነበር ስናግዝ የነበረው ኢምፖርት እያስገባል ለ1600 ዓመት እና መጡና እነሱ አላህ አክበር እያሉ መጣው እኛ ላይ እንዲህ አይነት ክር የግብፅን ባንዲራ ማለት ነው እያሰሩልን። ይኸው አሁንም አለ ይታሰርላል። እና ከዛ ምን ትላለህ? አልበጥስም ማህተቤን አልበጥስም ትኖራለች ለዘላለም። በቃ ያኔ ዛ አንገቱ ላይ አስረን ላክኑ እንዲሁ እንደተፈጠረ አለ ለጫቱን እየቃመ ሰውየው ድራፍቱን እየጠጣ ማለት ነው። አቦዘነችን ብትሆን እንደዛው ሰፈር ለሰፈር ማነሽ ወይዘሮ እንትና ቡናው ደርሷል እየተባለ መጽሐፍ ቅዱስ አያነቡ፣ መጽሐፍ ቅዱስንም አንብቡ ብሎ የሚያበረታታቸውም የለም። ከነሱ ደግሞ የበለጠ ሃይማኖተኛ አለ እንዴ? ተወኝ አልኩ። ከጉልቻው ስር ስትነሳ ወደ ከተማ ስትሄድ መስቀለኛው መንገድ አይበቃት ስታማትብ። መጽሐፍ ቅዱስ ብጠይቋቸው ነቲንግ። የሥላሴ ልጅነት የምታገኘው ስትጠመቅ ይሄን ክር እንደዚህ እናስርላለን። በግብፅ ባንዲራ አንገትህ ይታሰራል። ስታድግ ግብፅ ካገኘህ አንገትህን አንቃም ልደፋ ትችላለች። እነሱ ብልጦች ናቸው። እንደዚህ አድርገው እኛ ላይ ድራማ ሰርተው ሄዱ ማለት ነው። በቃ ይኸው አንዱ አልበቃ ብሎ በሶስት እችኛይቱ ግብጥ ነች። የግብጥ ባንዲራ ናት እችኛይቱ ራዘር። ይሄ ነው በቃ ልጅነት አገኘ ተብሎ የሚባለው ይሄ ነው። እነ ሼህ መሐመድ ናቸው እኮ ብፁዕ አቡነ መሐመድ ተብለው ሳይሆን ብፁዕ አቡነ ገብርኤል ተብለው፣ ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ሚካኤል፣ ብፁዕ አቡነ ቴዎፍሎስ ተብለው መጡልህ። ከንጉሱ በፊት ማለት ነው። በተለይ መጡ ለስንት ሺህ ዓመት? ለ1600 ዓመት አረብ ሙድ እየያዘብን ማለት ነው። የኔ እናንተ አያቶችን ቅድመ አያቶች ጢባ ጢቤ ነው የተጫወቱብን። ጳጳሱ ናቸው የጻፉት። የሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎሪዎስ ናቸው የጻፉት። ይሄን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የታተመው።
አስበልታናለች እች ቤተክርስቲያን። ለስንት ሺህ ዓመት ስንት ኪሎ ግራም ወርቅ የሀገራችንን ማዕድን ዘረፉት አልኩ። ጳጳሱ መጥቶ ምድሪቱን ባርኳት ይሄዳል እየተባለ ሲመጣ ግን ብዙዎቹ መስጊድ የተተከሉት በእነሱ ዘመን ነው። ጳጳሱ ናቸው የጻፉት ስልህ። ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዋርያት ስትመራ የነበረች ነው ብሎ እስላም መርቷታል። ብራዘር እውነቱን ልንገርህ፣ ጳጳሱ ናቸው የጻፉት። ተክቢር ነው ማለት ያለብህ አንተ። ለዚህም ነው ከድሮ እኛና እነሱ ነን እያሉ የሚመሰክሩት ማለት ነው ኦርቶዶክሳውያኑ። እናንተ እኮ ትናንትና ነው የመጣችሁት ኤርሚያስ፣ እኛ እኮ ከጥንትም እኛና እነሱ ነበርን ይለዋል። እኛና እነሱ ነበርን ይላሉ። ያው ሁለቱንም ስለ ዘላለም ሕይወት ጠይቃቸው አያውቁትም። ሙስሊሙን ጠጋ ብለህ የዘላለም ሕይወት አለ በለው፣ አለ ይልሃል። የዘላለም ሕይወት አለ ይልሃል። ሞትና ሲኦል እና እንደዚህ ሕይወት ገነትና ሲኦል አለ ይልሃል በእነሱ። ኦኬ አንተ የት ነው የምትገባው? ለሰል አምላኩን ጠርቶ እሱ ነው የሚያውቀው ይልሃል። ግን በየመንገዱ ተክቢር እያለ አላህ አክበር እያለ ለአንቃው እስኪላቀቅ ድረስ የሚጮው ሰውዬ የዘላለም ሕይወት እንዳለው አያውቅም። ያስከተላቸውም ሰው መሐመድ የተባለውም እንዳለውም አያውቅም። ሐዲሳታቸው ላይ ይሄን የተጻፈው አያውቁም። እሺ ከዛኛው እነሱ ክርስቲያን ስላሉ ነው። እሺ እንበል ክርስቲያን ነው ብሎ የሚለው ጋር መጥናልኛ ባለማህተቡ ብሎ የሚለው ማለት ነው። ማህተቤን አልበጥስም ብሎ የሚለው ሰውዬ ጋር ኦኬ፣ አንተስ የዘላለም ሕይወት አለ ወይ በለው። ይኸውልህ እምልህ በእመቤታችን አማላጅነት በጌታ ቸርነት ይላል። አለ ወይ የዘላለም ሕይወት? አንተ አያውቀውም የዘላለም ሕይወት ማግኛውንም። አወቀም ከተባለ እንግዲህ የጻድቃን መታሰቢያቸውን ያደረገ ቶሎ ብለው መብልና መጠጥ ነው የሚወዱት። መታሰቢያቸውን ያደረገ ብሏልና ስሙን በሕይወት መጽሐፍ ላይ ጽፈዋለሁ አላለም። መታሰቢያቸውን የጻድቃን ያደረገ ስሙን የሕይወት መጽሐፍ ላይ ጽፋለሁ፣ እሱን ገድላትና ድርሳናት ናቸው ብሎ የሚሉት። ደሜን አታፍላው ስልህ እንዲህ የሚል ስብከት ጌታ የጻድቃንን መታሰቢያ ያደረገ ስሙን በሕይወት መጽሐፍ ጽፈዋለሁ አላለም አይልም። እንዲህ የሚል መጽሐፍ ቅዱስ የለም። እሱን የሚለው እነ ገድለ ተክለ ሃይማኖት ነው፣ የነ ገድለ ወሸከሬ ምናምን ነገር ማለት ነው። የነ አቡነ በርሶማ፣ የነ አቡነ በርጩማ፣ የነ አቡነ ገሪማ የነሱ መጽሐፍት ነው። መታሰቢያዋን ያደረገ ምሬ ምርላታለሁ፣ መጽሐፏን የጻፈ ያጻፈ ያስደጎሰ የደጎሰ ያነበበ ያስነበበ ተቀምጦ የሰማ ቆሞ የሰማ ወክ እያደረገ የሰማ እየተባለ እንደው ኦርቶዶክስ ቤተክርስቲያን ቄስ ብልጣለን። እኛ እኮ ፉዞ ነን እኮ አልኩ። እኛ የጴንጤው ሰባኪ ከእኔ ጀምሮ በጣም ብዙ ጅላጅሎች ነን ማለት ትችላለን። ከእነሱ አራዳነት አኳያ ስታይ ህዝቡን እንዴት እንደሚበሉት ያውቃሉ አልኩ። እኛ ፈዘንልሃል። የጴንጤ ሰባኪ ፈዟል። እነሱ እንዴት እንደሚበሉት ያውቃሉ። ደግሽ ይልሻል። የሆነ ወዳጅ መያዝ አለብህ፣ ደግስ ይልሃል። ስደግስ ደግሞ ዝም ብሎ የላመ የጣመ የሚባል ጠላ ብታመጣ አይንህ ላይ ሊደፉት ሁሉ ይችላሉ። ለምን አልነግራችሁም? እውነቱም ማለት ነው። ሊቀ ዲያቆን ሆኜ እዛው ተሾሜበት ስለነበረ ማለት ነው። በደንብ ወፈር ያለ ጠንከር ያለ እንግዲህ ወለተ ስላሴ አደራሽም እንደው ልጄ እየተባል ማለት ነው እየተባሉ እናቶች ተጨንቀው ተጠበው ተበድረው የሚሆን በዛ በዚህ ብለው ከመቀነታቸው ፈተው ከልጆቻቸው አፍ ላይ ነጥቀው ይደግሳሉ። የዶሮ አይን የመሰለ ጠላን የጠጣ ነው እየተባለ ማለት ነው። ከዛስ ያችን ጻድቅ ሰው ጸበል ጸዲቋን መታሰቢያዋን የሚያደርግ ዝክርሽን የዘከረ ስምሽን የጠራ ስሙን የጠራ ዝክሩን የዘከረ አምላከ ጊዮርጊስ ብሎ ለጠራው ሰው የእሳትን ባህር አያትም ብሎ ጌታ መድኃኔዓለም ቃል ገብቶለታል ይላል። በፍጹም እኮ ነው የምልህ፣ በፍጹም እንዲህ አይነት በየስርቻው የሚማማለው ጌታ ኢየሱስ የለው። አምላከ ቅዱስ ጊዮርጊስ ብሎ ያለ ሁኬርስ አይመለከተንም። ጊዮርጊስ ነው ብለህ ያልከው እዛው አርመን ሄዶ ይወዳደር ስልህ
እዛው ሀገሩ ማለት ነው። አርመናዊ ነው አይደል? እዛው ሄዶ ይወዳደር። እኛ ሀገር በቃ ገባል አልኩ እንደ ቆራሌው ማለት ነው። በኮንትሮባንድ መልክ ገቡ ምድራችን ላይ። ደግስ ትባላለህ። ይኸው እናትህ በኩበት ጭስ አይኗ እስኪወልቅ ድረስ ትደግሳለች። የእመቤቴን እኮ ጽዋዋን ሳላወጣ ይላሉ። ወንጌል ጌሾ ይወቀጣል፣ በቅሉ ይበቅላል፣ እዛ እንኩሮ ይነቆራል፣ አሻሮ ተቆልቶ ምናምን ነገር ማለት ነው። ከአሻሮ ቁሌት ጀምሮ እኮ ብራዘር መንግስተ ሰማያት የምትገባበት ቆንጅዬ ወርቅ የሆነ ተረት እኮ አላት ቤተክርስቲያኒቱ። የመድኃኔዓለም አሻሮ ሲቆላ ከነካ ጭሱ ሊነካኝ አይችልም ብለህ አትበል። መላእክት ከሰማይ ወርደው የሚያራግቡት ጭስ ካልነካህ አንተ ፈዛል ማለት ነው። መንቀሳቀስ አለብህ። አየህ ከተማ ውስጥ የመድኃኔዓለም አሻሮ ሲቆላውን በተለይ በሙሉ ይወርዳሉ። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሱራፌልና ኪሩቤል ይመጣሉ። ክንፋቸውን እያማቱ ይመጡና የእነንተና እናት ምድጃ ስር ቁጭ ይላሉ። ድርሳነ መድኃኔዓለም ሪትን የሆነ ነው ማነቦት የተጻፈ ማለት ነው። እና ይኸውልሽ ቅዱስ ሚካኤል ገና ሲጫጫ ሲያይ የመድኃኔዓለም 27 ከሆነ ቀኑ እየበረረ ነው የሚመጣው ከሰማያት። ገብርኤል እንሂድ አቀጣጠሉት እኮ እማሆይ እንትና ብሎ ማለት ነው። ከዛ ምድጃውን ከበው ጭሱን በአራቱም ማዕዘናት እንዲናኝ ያደርጉታል። የተጻፈ እኮ ነው። ትስቃላችሁ አይደል እናንተ? የተጻፈ እኮ ነው ብዬ የምላችሁ። እቺ ጥንታዊት ተረታዊት ቤተክርስቲያን እንዲህ አይነት ትምህርት አላት። እና ጭሱን እነ ቅዱስ ሚካኤል ወደ ምስራቅ ይበትነዋል። ገብርኤል ደግሞ ወደ ምዕራብ ይበትነዋል። ሱራፌልና ኪሩቤል ደግሞ ወደ ሰሜንና ወደ ደቡብ ይበጡታል። በአራቱም የምድር ማዕዘናት ጭሳም ትውልድ። ይሄንን ክርስትና ብለህ ትነግረኛለህ መታደል እና ያ ጭስ የነካው ይላል ይድናል። በአራቱም የምድር ማዕዘናት ነው የሚያራግቡት። ባይዘው ሲያራግቡት ከኢትዮጵያ ሁሉ ይወጣል። ወደ አፍሪካ ሀገር ወደ ናይጄሪያ ይሄዳል፣ ወደ ቻድ ይሄዳል፣ ወደ ዚምባብዌ ይሄዳል። ብቻ አፍሪካውያኖቹ ካልፈዘዙ በስተቀር አንተ ጭሶ ወይ አቤት፣ ከየት ነው የመጣኸው? ከኢትዮጵያ ነው የመጣሁት። ወዴት ነው የምትሄደው? ያው መላእክቱ ናቸው ያራገቡኝ። ወደ አራቱም የምድር ማዕዘናት ነው እየተበተንኩ ያለሁት። ሚካኤል ነው እንደዚህ ወደ ምስራቅ በኩል የመታኝ እና በዚህ እያለፍኩ ነው ብሎ ካለ በሶማሊያ አካባቢ ላይ ያለው ዝም ብሎ ሸርጡን ይዞ ለብሰው ዝም ብሎ ቁጭ ከሚል ጭስ ነው መጠበቅ ያለበት ለመዳን። ከኢትዮጵያ የሚነሳ ጭስ ከኢትዮጵያ የሚነሳ ጭስ ያው የመድኃኔዓለም ጭስ መሆኑን ማረጋገጥ አለብህ። የአቦዬ ጭስ ቢነካ በቃ ዝም ብለህ ነው የምትቀረው። የመድኃኔዓለም መሆን አለበት። አፍሪካኖቹ ከፈዘዙ እንግዲህ ወደ ምስራቅ ነው የተበተነው፣ ህንድ ሀገር ይደርሳል ማለት ነው። ህንድ ውቅያኖስን አቋርጦ ባህሩም ላይ ያሉ ጀልባ ምናምን ነገር የያዙ ሰዎች ካሉ በመርከብ ላይ የሚሄዱ እነሱም ካገኛቸው በቃ ይገባሉ መንግስተ ሰማያት። ጭሱ ብቻ ባለፈበት ማለት ነው። ወደ ህንድ ይሄዳል፣ ከዛ ደግሞ ወደ ቻይና ይሄዳል፣ ከዛ ደቡብ ኮሪያ ምናምን ነገር ይመጣና ከዛ ወደ ጃፓን ይሄዳል፣ ከዛ ወደ ደቡቡ ደግሞ ወደ ምስራቁ ወደ ደቡብ ምስራቅ ከነፈሰ ደግሞ ስንት ሺህ ኪሎ ሜትር ወደ 10,000 ኪሎ ሜትር አቋርጦ ምናልባት እኔም ባለሁበት አካባቢ ላይ ብቅ ሊል ይችላል። አውስትራሊያኖች ከፈዘዙ እነ ማሌዥያ ከፈዘዙ አያገኙትም። ወደ አሜሪካ ደግሞ የሚሄደው ጭስ የታደለ ነው አይመስልም? እዛው ይቀራላ። የኢትዮጵያ ጭስ ነው። ወንድሞቼ ቤተክርስቲያን እኮ የጻፈችው የምትሰብከውን እኮ ነው የምነግርህ። ይሄ ጭስ የነካው ይድናል ትላለች። ይህን ካወሩ በኋላ መሐረ ነው ይሳለ ነው ይቀበን ብላ ወይኔ ጌታ ኢየሱስ የት ነው የምትገኘው? የኔ ጥያቄ ነበር። የት ነው ሀገሩ እግዚአብሔር እያልኩኝ ማለት ነው።
ገላገለኝ። ገላገለኝ እኮ ነው ብዬ የምልህ እኔ እናንተን አላቅላችሁም እዚህ ያላችሁ ወገኖች። እኔ ግን ገላገለኝ ከዚህ ጭሳም ትውልድ ገላገለኝ እኮ አልኩ። አሻሮ ሲቆላ ይልሃል ሚካኤል ከሰማይ መጥቶ ምድጃ ከቦ ጭስ ሲያራግብ ይታይህ። ለካ የወንጌሉ እውነት እዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ሕይወትና አለመጥፋትን ወደ ብርሃን ገልጦታል። እግዚአብሔር ልጁን ላከ። የላከው አባቱ ልጄን ስሙት አለ። አጭርና ግልጽ ደስ አይልም? ጥንፍፍ ያለ መልእክት። የላከው አባቱ ልጄን ስሙት አለ። ልጁን መስማት ሕይወት ነው። ልጁ ራሱ እኔን ስሙ በሕይወትም ትኖራላችሁ አለ። አለቀ። የምንጨስ ፍርፋሪ፣ ቀበርቾ፣ ግዛዋ፣ ዕጣን፣ ግራዋ ምናምን ነገር እንደዚህ አይነት ኮተታ ኮተት አንተ ውስጤ ራሱ እንዴት እንደሚቀፈኝ እኮ አልኩ። በጣም እኮ ነው የሚቀፈኝ እኮ አልኩ። በጣም ነው የሚያበሳጨኝ። በጌታ እኮ የተደረገልን አንተዬ፣ በኢየሱስ ክርስቶስ ስም በጌታ እኮ የተደረገልን ነገር የትኛው አንደበት ተናግሮት ይጨርሳል? የትኛው ቃላት ይገልጠዋል? እምልህ ያው እንግዲህ ኤርሚያስ አይ እምልህ ይሄ በአባቶቻችን ሃይማኖት ያው በጭሱ እና በጭሱ በኩል ቃል ኪዳን ገብቶላቸው እንደ ጭሶትን እንኳን የነካ ምሬ ምርልዎታለሁ ብሎ ቸሩ መድኃኔዓለም ኢየሱስ ክርስቶስ ቃል ገብቶላቸዋል ብለዋል። የቱ ጋር በእኛ ሃይማኖት መጽሐፍ ቅዱስ ላይ አለ? አይ እኛ እንደናንተ መጽሐፍ ቅዱስ ብቻ አንልም። ታዲያ ምን ትላላችሁ? አሰስገሰሱንም እናምናለን። ኦኬ፣ በአሰስገሰሱ ተጠይቁ። እነሱ ለመከራከሪያነት አይበቁም። ለመከራከሪያነት ካልበቁ አንተ ጠዋት ቁጭ ብለህ ፀሐይ እየሞክ የምታነበው መጽሐፍ ለህይወት ይጠቅመኛል ብለሃል እንዲ? አዎ። ታዲያ የዘላለምን ህይወት እኮ ያገኛሉ ብለህ የምትለው መጽሐፍቶችን ለምን አትነጋገርባቸው? እነሱንማ ከተነጋገርንበት ኤርሚያስ በሙሉ ጉዳችን እንዳለንም ዘረግፈው። ይኸው እናንተም ገድላት ድርሳናት እያላችሁ አለ እንዴ? ለብዙ ዘመን እኛ ዝም ብለን ዘግተን የተቀመጥነውን ሚስጥራችንን እያወጣችሁ የህዝቡን አይን እንትን የምትሉት እኛ እኮ እናንተ ፊት አናወራም ብለን እንጂ እኮ ዞር ስንል እኮ ስለ እናንተ ነው የምናወራው ብለው ይሉሃል። ያው ጌታን ሲቀበሉ ሁሉ ሰዎች የሚነግሩ ነው ያደለ እንደ ኤርሚ። እኔ እኮ ያኔ በቃ በነክስ ባገኝህ በቢሎ ቁርጥርጥ ባረግህ ራሱ ደስ ባለኝ ብለው ይላሉ። እና አሁንስ ብዬ ስል አሁንማ በቃ ጌታን ግን ምን ሆኜ ነበር ይላሉ። አየህ፣ ከእንቅልፍ እንደሚነቃ ሰው ይነቃሉ ማለት ነው። በምን? በወንጌሉ ብርሃን። ለምን ተናደድክብኝ? ያኔ ለምን ትናደድብናለህ? አሁን ዛሬ የምትናደዱብን ሰዎች ለምን ትናደዱብን አላችሁ? እኔ በተረታችሁ ላይ ያልቀልድኩ በምን እቀልዳለሁ? ጭስ ያድናል ብለህ ስትል ኢየሱስ ያድናል ብሎ የሚል የሐዋርያትን ትምህርት ይዣለሁ ብላ ምትል ቤተክርስቲያን ጭስ ያድናል፣ ጭሱ የነካ ሁሉ ይድናል ብሎ የሚል ስብከት ወር በገባ በ27 ሁሌ እየተነበበልህ ሁሌ እየተሰበከልህ የመድኃኔዓለም ዕለት መድኃኔዓለም ያድናል አትበለኝ። ጭሱም እኮ ያድናል ብለሃል አንተ። መድኃኔዓለም ያድናል፣ ጭስም ያድናል ነው፣ ፍርፋሪም ያድናል፣ እባብ መግደል ያድናል፣ የመቃብር አፈር በጥብጦ መጠጣት መቀባት ያድናል። እንደዚህ እኮ ነው። የአባቶቼ አምላክ ምስክር ነው። ጌታ ደጋግሞ የህይወት ዘመን ቢሰጠኝ 10 ጊዜ አይደለም 100 ጊዜ ሞቼ ብነሳ ለዘላለም ጴንጤነትን ይዤ ነው የምቀጥለው። በስሜት አይደለም ማወራቸው ወንድሞች እናቶች። ሞቼ መነሳትን እግዚአብሔር እንደገና ትንሣኤ ሰጥቶኝ እንደገና የመኖር እድል የማግኘትና እንደዚህ ሞቼ አሁንም እንደገና ተነስቼ ሞቼ እንደገና ተነስቼ እንደዚህ አይነትን እድል እግዚአብሔር ደጋግሞ ቢሰጠኝ አይ ላቭ ጴንጤ። ቆሻሻ ኮተታ ኮተት የሆነ ነገር የላችሁማ።
የለህም እኮ። ለዚህ ነው ጴንጤነት። ይሄ ኮተታ ኮተት ቢኖረ አንተንም ዳር ነው ማስይዝ። ጴንጤው ራሱ ኮተታ ኮተት የሆነ ነገር በጭሱ በአፈሩ በመቃብሩ ምናምን ነገር በሐሩሩ ብለህ ብትል ዳር አስይዝሃለሁ። ኮተታም ትውልድ ብዬ ማለት ነው። አሁን ግን ማላችሁ ኮተት የለም እናንተ ጋር፣ እኛ ጋር ኮተት የለም። ኮተት ሳይሆን አባት አለን። ኢየሱስ ይባላል። ጌታዬ ለዘላለም ስሙ ይባረክ። ኢየሱስ ይባላል። ለዚህ እኮ ነው አይደል ያለው ያለ ጌታ ነው ያለኝ ብለን የዘመርነው። ያለን ማን ነው? ጌታ ነው። እኛ የመቃብር አፈር የለንም፣ ጭስ የለንም፣ እንትን የለንም፣ ምንም ነገር ከጌታ ውጭ ሌላ የለንም። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። አጭርና ግልጽ፣ ቡቱቱ ኮተት እንዲህ አይነት ነገር የለውም። ወንድሞች እናቶች፣ ሃይማኖታዊ ስርዓት ምልህ እኛ በሙሉ ወንጌል ቤተክርስቲያን ስርዓት ኢየሱስን በመጀመሪያ ታምነዋለህ። ከዛ ደግሞ የቤተክርስቲያናችን መስራች የነበሩ አባቶች የእነሱን መታሰቢያ ብታደርግ ደግሞ እንዲያልክ ቀን ገበታህን እላህ ላይ ነው የምደፋው። ጌታ ኢየሱስ ምስክር እኮ አልኩ። እዛው ልጆች አሉት ራሱ እግዚአብሔር ኢየሱስ ብለህ እና ሲደመር የቤተክርስቲያናችን መስራች የእሳቸውን መቃብር 40 ክንድ ሆኖ በእውነት የሰማ ምን ነው እንዴ? እኛ ጋር ጌታ እኮ ይገለጥልናል። እኛ ጋር ኦርቶዶክሳውያን እንደምናንተ ጋር አይገለጥም፣ እውነት ለመናገር ማለት ነው። እኔ ስንቴ ሲናገረኛ ቃለው ጌታዬ። አንድ ቀንም ግን የሆነ ጻድቅ ሰው ጠርቶ መቃብሩን ብስም ምሬ ምራሃለሁ ብሎ አላለኝም። ለምን አይለኝምም? እንዲለኝምም አልጠብቅም። የእንትና የሚባለውን የፓስተር እንትና መቃብሩን ሄደ ብትስመው 22 ትውልድ ይማርላል ብሎን አያውቅም። እኛ ጌታ ይናገረናል። ኦርቶዶክሳውያን እኛ ጴንጤዎች ኢየሱስ ክርስቶስ ይናገረናል ነው ብለን ድምፁን እንሰማለን። በትክክል በጉባኤያችን፣ በጸሎት፣ በየግላችንም፣ በህብረትም በየትኛውም ማለት ነው። አንድ ቀንም ግን ለመጽደቅ ወደ እኔ ኑ እኔ ያሳርፋችኋለሁ እንጂ ብሎ ያለው ሐሙስና እሑድ እባብ የገደለ ይጸድቃል ብሎ አያውቅም። እንዲህ አይነት ቃል ኪዳንም ገብቶ አያውቅም። ይታይ ሐሙስና እሑድ በትር ይዘህ እባብ ለመግደል የት ነው የምትሄደው? ወንድማችን አድነው የት ነው የምትሄደው? እባብ ፍለጋ። እንደዚህ ይባል። ዳንዬ ወዴት እየሄድክ ነው? ያው እንግዲህ ለመጽደቅ እባብ እየፈለግኩ ነው። ምን ለመሆን? ያው ማክሰኞ ሐሙስና እሑድ እባብ የገደለ ይጸድቀዋል ተብሎ ተጽፏልና። አያሳፍርም? ወንድሞች እናቶች አያሳፍርም? በቃ የመጨረሻ የሐዋርያቱ ስብከት እባብ ይዘን ለአደን እንደሚወጣ ሰው እንዳዳኝ ሰው በትር ይዘን መግደያ ነገር ይዘን እባብ ፍለጋ። ማረቤን ያያችሁ ልጆች ባካችሁ ብሎ እንደሚለው ማለት ነው። እባቡን ያያችሁ ልጆች ባካችሁ እያልን ማለት ነው። እንደዚህ በየአጥር ጥጋጥግ ፍለጋ። ጉርጥና ገበሎ ብታገኝ እባብ አይታችኋል ብለህ ትጠይቃቸው ማለት ነው። ሰይጣን ይኸውልህ እስከዚህ ድረስ ነው ሰውን ያዋርደው። ሕይወት ትፈልጋላችሁ? ጌታ ኢየሱስ ክርስቶስን ስሙት። ሕይወት ትፈልጋላችሁ? ጌታ ኢየሱስ ክርስቶስን ተቀበሉ። በእርሱ የሚያምን ሁሉ ብሏል። በቃ አለቀ። ነፍሴን እርፍ ያደረገ ስብከት በጌታ በኢየሱስ ስም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር የጻድቃኑን መቃብር እስኪሰጠን ድረስ ሐሙስና እሑድ እባብ እስክንገድል ድረስ ጭስ እስኪነካን ድረስ ይላል።
ዓለሙን እንዲወዷል ይላል አይልም። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። በእርሱ በሚያምን አይፈረድበትም። 4 ነጥብ። እህቴ ከእግዚአብሔር ፍርድ ነፃ መውጣት ፈልጋለሽ? በሱ እመኝ። በማ ቀብቶ በላከው በልጁ በኢየሱስ ክርስቶስ። እማታምን ከሆነ ኦልሬዲ በእግዚአብሔር ፍርድ ውስጥ ነው ያለው። ከዚህ ፍርድ ውስጥ ሳትወጡ በእግዚአብሔር ላይ በኢየሱስ ክርስቶስ አምናችሁ ነፍሳችሁ ከስጋችሁ ቢለይ፣ ጌታን ሳትቀበሉ ነፍሳችሁ ከስጋችሁ ቢለይ ወዮላችሁ፣ ባትፈጠሩ ይሻል ነበር። ጌታን ሳትቀበል ነፍስ ከስጋ ከመለየቱ በፊት ጌታን ሳትቀበል ከሞትክ ወዮልህ፣ አንተ ሰው ባትወለድ ይሻልህ ነበር። እህቴ ወዮልሽ፣ ባትወለጂ ይሻልሽ ነበር። ለምን? ኤርምያስ የእግዚአብሔር ልጅ ባለማመንና ባለመቀበልህ የምትገባበት ዘላለም በሚባል ስቃይ ውስጥ ነው የምትጣለው። እውነት ነው፣ እውነት ነው። ውሸት እንዳይመስላችሁ። ራሱ ከሰማያት መጥቶ ነው የተናገረው ጌታ። ጌታን ሳትቀበለው ነፍስ ከስጋ ብትወጣ ወዮልህ፣ ባትወለድ ባትፈጠር ከእናት ማኅፀን ውሃ ሆነህ እውነት ነው በቀረህ ይሻልህ ነበር፣ ይሻልሽ ነበር። ጌታን ሳትቀበሉ ለምትሞቱ ሰዎች ወዮላችሁ። ጌታን ተቀበላችሁ ያመናችሁ ወንድሞቼ እናቶቼ ደስ ይበልህ ብራዘር። የዘላለምን ርስት ተካፋይ ልትሆን እግዚአብሔር በላከው በልጁ በክርስቶስ ኢየሱስ አምናሃልና በእርሱ በሚያምን አይፈረድበትም ተብሎ ስለተጻፈ አይፈረድብህም። እውነቴን ነው እህቴ፣ አይፈረድብሽም። ኤርምያስ አይፈረድብኝም። ለምን? እግዚአብሔር ቀብቶ የላከውን ልጁን ኢየሱስ ክርስቶስን ተቀብየዋለሁ። ተቀብለሸዋል፣ ተቀብለኸዋል፣ ተቀብለነዋል። አይፈረድብንም። ለዘላለም ቅዱስ ስሙ ይባረክ። ልጅነት እሱን በማመን የምታገኘው እንጂ እሱን ሳታመን ውሃ ውስጥ ገብተህ ወይ ውሃ ላይ አፍስሰውብህ ሃይማኖታዊ ስርዓት ፈጽመህ አትድንም፣ አትድኑም። ስለዚህ በክርስቶስ ኢየሱስ አምናችሁ ከዘላለም ፍርድ እንድትድኑ፣ ከዘላለም ጥፋት እንድትድኑ ይህን ጥሪ እናቀርብላችኋለን። ኑ ዳኑ፣ በጌታ መኑ ነው። ጌታን ተቀበሉ። በስብከት ሞኝነት እንዲድኑ የእግዚአብሔር በጎ ፍቃዱ ነው። ኑ ዳኑ ከዘላለም ፍርድ፣ ኑ ከዘላለም ሞት በክርስቶስ ኢየሱስ እመኑና ሕይወትን አግኙ። ጌታ ይወዳችኋል። ኃጢአትሽን እህቴ የእውነት ይቅር ይልሻል፣ ይቅር ይልሃል። ከበደል ፈጽሞ ያነጻሃል። ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ ያድንሃል። ስምህን በሕይወት መጽሐፍ ላይ ይጽፋል። ይህንን እውነት ግን ረግጣችሁ ብትሞቱ እሰልሰዋለሁ፣ ባትፈጠሩ ይሻላችኋል። ወዮላችሁ። ለምን? እግዚአብሔር በልጁ በላከው በልጁ በኢየሱስ ክርስቶስ ባለማመንህ ከኃይሉ ክብር ርቀህ በዘላለም ጥፋት ድቅድቅ ጨለማ በእሳት ባህር ለዘላለም ነው የምትጣሉት። ለዘላለም። ይህ እንዳይሆንባችሁ ሕይወትን ምረጡ። ተባረኩ። ወንድምነት ዳንዬ ተባረክ።